ጥላሁን ያረፈ ቀን። ኤርሚያስ ለገሰ። ሰበር ህልፈት። ሰኞ ሚያዝያ 12 ቀን 2001 ዓ.ም ጠዋት 1 ሰዓት ተኩል ከእንቅልፌ የምትቀሰቅሰኝ ስልኬ ሰዓቷን ጠብቃ የማያቋርጥ ጩኸቷን አሰማች። ወደ ሥራ ለመሄድ እያመነታው ነበር። ሰውነቴ ዝሏል። ከማመንታት ሳልወጣ በረከት ስምዖን ደወለልኝ። ባልተለመደ ሁኔታ በጠዋት ተነስቶ መደወሉ አስደንግጦኛል። ወትሮ የሚዲያ ሞኒተሪንግ ከሌሎች ኃላፊዎች ጋር ከሰራም በኋላ እኔ ነበር የምደውልለት። በዚያ ላይ የፋሲካ በዓል ማግስት በመሆኑ አንጎበር አልለቀቀኝም። የአውደ ዓመቱ ጠላና ጠጅ ዓይኔን አቡዞታል። ወደ ሥራ የመሄድ ፍላጎት አልነበረኝም። ባለቤቴም ሥራ ስለሌላት ከቤት መውጣት አልፈለግንም። የጠዋት ሰው አይደለሁም። ጊዜ በሰው ሕይወት ላይ ስላለው ተጽዕኖ የሚያጠና ሳይንስ እንደኔ አይነት ሰዎችን የሌሊት ሰዎች ኦውልስ እንደሚሉት አንድ ወዳጅ አጫውቶኛል። በጠዋት ተነስቼ ወደ ሥራ ከወጣው ቀኑን ሙሉ የስሜት ውጥረትና አካላዊ ጭንቀት ይጫጫነኛል። ቀኑን አረፋፍጄ ከጀመርኩ ግን አስተውሎቴ እያደገ የሥራ ቅልጥፍናዬ በዛው ልክ ይጨምራል። ከብዙ ሰው በተቃራኒ በመሸ ቁጥር የመስራት ፍላጎቴ ይጨምራል። አቶ በረከት የጧት ሰላምታ ከሰጠኝ በኋላ በጥላሁን ገሰሰ ዙሪያ አስቸኳይ መግለጫ ማውጣት ስላለብን በግማሽ ሰዓት ውስጥ ቢሮ ድረስ ቶሎና፣ ሽመልስንም ደውልለትና ይምጣ አለኝ። በግራ መጋባት ውስጥ ሆኜ ጥላሁን ገሰሰ መግለጫ? የምን መግለጫ አልኩት። ለሰኮንዶች ጸጥታ ሆነ። በረከት በረጅሙ ከተነፈሰ በኋላ አልሰማችሁም እንዴ? ዛሬ ሌሊት ጥላሁን ገሰሰ በድንገተኛ ሁኔታ ሙቷል። እናም በአስቸኳይ የሐዘን መግለጫ ማውጣት ይኖርብናል በማለት ምላሽ ሰጠ። የበረከት አጭር ምላሽ እንቅ አደረገኝ። ድንገተኛ ዝምታ በአንድ አፍታ ዋጠኝ። ሰምቼው ስጨርስ ለጊዜው ምላሽ ስለሌለኝ ፍዝዝ ድንዝዝ አልኩኝ። ስልኩ ተዘጋ። ከሆዴ ውስጥ የሚላወስ ነገር ተሰማኝ። ሆዴ ተሸበረ። በስሜት ውስጥ ተውጬ ለደቂቃዎች ፈዝዤ ቆምኩ። እንደ እውነቱ ከሆነ ይህን የመንፈስ ጸጋ የሆነን አባት መርዶ መስማት ያስደነግጣል። በወቅቱ የተሰማኝ ስሜት ቃላት የሚገልጸው አልነበረም። ጥልቅ ሐዘን ወረረኝ። መጥፎ መርዶ ከራስ ጸጉሬ እስከ እግር ጥፍሬ ወረረኝ። ባልጠበቅኩት ሁኔታ በሕይወት የሌለችው ወላጅ እናቴ ፊቴ ድቅና አለች። በምሽት የሳር ዳር ጨዋታዎች ወቅት ልጆቿን ሰብስባ ከምትተርክልን ድምፃውያን መካከል አሰፋ ባታ፣ ፍሬው ኃይሉና ጥላሁን ገሰሰ አይጠፉም። እንደ ዛሬው ሬዲዮ በየቤቱ በሌለበት ሰዓት እነ ጥላሁንን በቀጥታ ስርጭት ለመስማት ከመርካቶና ልደታ አቆራርጣ ባቡር ጣቢያ ትሄድ ነበር። ያሳደጓት አክስቷም በየቀኑ የበግ አለንጋ ይዘው ይጠብቋታል። ባቡር ጣቢያ በማይክራፎን የሰማችውን የጥላሁን ዘፈን በልቧ እየዘፈነች ባለንጋ ትገረፋለች። አለንጋው ሲበዛ ሁለተኛ እንደማትሄድ ልደታንም ማኛ አድርጋ ትምላለች፣ ትገዘታለች። በነጋታው መሐላው ተረስቶ እግሮቿ ወደ ባቡር ጣቢያ ያመራሉ። እምባ የወረደ የከረመ ሐዘን ያገረሸ በጧቱ ራሴን ጨመደደኝ። የአርቲስት ጥላሁን ገሰሰን ህልፈተ ሕይወት ከሰማው ጥቂት ደቂቃ በኋላ ባለቤቴ ከመኝታ ቤት ወገቧን ይዛ ወጣች። ቀና ብዬ ስመለከታት ፊቷ ተከስክሷል። ሰውነቷ ተቆጥቷል። መናደዷ ያስታውቃል። በአውደ ዓመት ማግስት እንኳን እረፍት አትወስድም። ዛሬ ሥራ ባትገባ ምን ትሆናለህ? አገር ተገልብጣ ታድራለች። ዕድሜ ልካችሁን ወሬ ከመለቃቀም ውጭ ምን ሥራ አላችሁ? ትላንት ወደ ሥራ እንደማትሄድ ለምን ቃል ገባህ? በማለት በተከታታይ ጥያቄዎች ሰቀዘችኝ። የባለቤቴ የዘወትር ጥያቄዎች ሳስብ ወጣቱኛ ያነበብኩት የተሸጠው ሰይጣን የሚለው መጽሐፍ ላይ ሳሚ ጥያቄና እናቱ በሚል ርዕስ የተዘጋጀው ልብ ወለድ ትዝ ይለኛል። ታዳጊው ሳሚ አጥብቆ ጠያቂ ነው። የማይጠይቀው ነገር የለም።
በዛ ሰው መለየት በማይችል ዕድሜው የሰው ልጅ እንዴት እንደሚፈጠርና እንደሚወለድ ይጠይቃል። እየፈለጠኝ ያለውን የራስ ምታት ለመቀነስ ጭንቅላቴን በእጄ ጨምድጄ በአክሽ በጠዋት አስደንጋጭ መርዶ ሰማሁኝ። የሐዘን መግለጫ ስለሚወጣ ወደ ቢሮ በአስቸኳይ መሄድ አለብኝ አልኳት። የተለመደው ቆጣ ቆጣ የማለት ነገሯን በአንድ ጊዜ አበረደችው። ኃይለኝነት በውስጧ ያደገ ቢሆንም ቶሎ ትሰክናለች። ሁለት እጆቿን ወደ ጭንቅላቷ እየሰደደች አለቃ ሞተ? በረከት ስምኦን ሞተ? እንደ ልብ መታወክ መጥፎ በሽታ የለም። የደም እርጋቱን ለመቀነስ አንቲጉላንት መድኃኒት እየወሰደ አልነበር? ቆይ ግን ተሽሎታል ብለኝ አልነበር? የአካል እንቅስቃሴ ጀምሯል ስትለኝ አልነበር? ሌላ ዙር ጥያቄ። ሳሚ ጥያቄና እናቱ። ለባለቤቴ እያንዳንዱ መልስ ጥያቄ ካልወለደ ያወራን አይመስላትም። ለምን፣ ከዛስ፣ እንዴት የሚሉ ጥያቄዎች የተለመዱ ናቸው። ደብሊውኤች ጥያቄዎች። ድሮ ጥያቄዎቹን ስትጀምር ገና ደብሊዎች ቦታቸውን ሊይዙ ነው እላታለሁ። ሁ፣ ዋት፣ ዌር፣ ዌን፣ ዋይ። በዚህ መልኩ ፈልቅቃ የምታወጣቸው መረጃዎች ተደራርበው ይተረጎማሉ። ሌላ ተጨማሪ ሐሳብ ይወልዳሉ። ተመልሶ ከፀሐይ በታች ያሉ ጥያቄዎች ይሽጎደጎዳሉ። ያለማጋነን ባለቤቴ የቤታችን መሪ ተዋናይ ናት። በአመራር ሳይንስ ኤክስትሮቨርት የምንለው አይነት ናት። ቤተሰባዊ ውይይት ትወዳለች። የሕይወት ባትሪዋን የምትሞላው ከመላው ቤተሰብ ጋር ተግባቦት በመፍጠር ነው። ማለት የምትፈልገውን ነገር በግልጽና አጠር ባለ መንገድ ትገልጻለች። በውሎዋ የገጠማትን አበሳጭ አሊያም አስደሳች ነገሮች ማካፈል የልቧ ፍላጎት ነው። ስሜቷን ማውራት አይሰለቻትም። ፍላጎቷንም ጠንቅቃ ታውቃለች። በራስ መተማመኗም ከፍተኛ ነው። እኔ ደግሞ የቤተሰቡ ዝጋታም ነኝ፣ ኢንትሮቨርት። በዚህ ምክንያት በባለቤቴ ዓይን የምታየው እንደ ደካማና ራሱን በአግባቡ መግለጽ የማይችል አይነት ሰው ነኝ። በመጽሐፍ ንባብና ጽሑፍ ውስጥ የማተኩረው ይህን ደካማ ጎኔን ለመሸፈን ይመስላታል። አልፎ አልፎም የተቆጠበው ንግግሬና ዝምታዬ በመጥፎ ይተረጎማል። ሳይንሱ ሚስት ኤክስትሮቨርት፣ ባል ደግሞ ኢንትሮቨርት ሲሆን ውጤቱ ከላይ የተገለጠውን ስለሚል በእምነት ተቀብዬው ኖራለሁ። ባለቤቴ በሙያዋ የእንግሊዘኛ መምህርት ብትሆንም የተለያዩ የሕክምና መጽሐፍቶችን ማንበብ ታዘወትራለች። በተለይ ለስኳር በሽታና የልብ ህመም ልዩ ትኩረት ትሰጣለች። ከልጅነት እስከ እውቀት ከራሷ በላይ የምትሳሳላቸውን ወላጅ እናቷን የስኳር መጠን ስትለካ ምን አይነት ንጥረ ምግብ እንደሚበሉ ትቆጣጠርም ነበር። ይህም ሆኖ ባልጠበቀችው ጊዜና ሰዓት እናቷን ተነጥቃለች። በዛን ሰሞን ለብዙ ወራት የእሷም ልብ ወደ መቃብር ወርዶ ነበር። ቴሌቪዥኑን እየከፈትኩ አንቺ ደግሞ መርዶውን የነገረኝ እሱ ሆኖ እንዴት ይሞታል? ጥላሁን ገሰሰ በድንገተኛ ሞተ ብሎ ነገረኝ አልኳት። ማን ነው ጥላሁን? ሳግ እየተናነቀኝ። ክቡር ዶክተር አርቲስት ጥላሁን ገሰሰ አልኳት። ጮኸች። ሪታውን አቀለጠችው። እንባዎቿ እንደ ብይን ክብል እየሰሩ ወደ መሬቱ ምንጣፍ ረገፉ። የማያጫዎች፣ የማየመተከሻ፣ የማየፎይታ በማለት ጮክ ብላ ለቀሰች። ለካስ ጥላሁን በባለቤቴ እናት ውስጥም ዘልቆ ገብቷል። ለነገሩ አርቲስት ጥላሁን ገሰሰ በሕይወቴ ለሁለተኛ ጊዜ ለሰዓታት አብሬው ቁጭ ብዬ ያወራሁት አጋጣሚ የተፈጠረው ከባለቤቴ ቤተሰቦች ጋር በተያያዘ ነበር። በወቅቱ የነበረው አጋጣሚ ከጥላሁን ገሰሰ ጎን የተቀመጡት የባለቤቴ እናትና አባት ነበሩ። የማየ አጫዋች፣ የማየ መተከጃ ስትል በትዝታ ወደ ኋላ ወሰደችኝ። ትዝ ይለኛል፣ ወቅቱ በኢትዮጵያ የፊልም ኢንዱስትሪ ብርቅ የነበረበት ነበር። በዚህ የሥራ ዘርፍ የሚሰማሩ የኪነ ጥበብ ሰዎች በጣም ጥቂቶች ናቸው። ደረጃቸውን የጠበቁ የፊልም ሥራዎቹም በአብዛኛው የሚሰሩት ከውጭ አገር ነበሩ። ከእነዚህ ሙያተኞች አንዱ ባለቤቴ ጡት የቀማችው ታላቅ ወንድሟ ነው። ይህ ታላቅ ወንድሟ በደቡብ አፍሪካ ሕይወቱ ኢትዮጵያውያን ለመሰደድ ድንበር ሲያቋርጡ የሚደርስባቸውን መከራ የሚያሳይ አጋፔ የሚል ድንቅ ፊልም ሰርቶ ነበር። አጋፔ ኢትዮጵያውያን ከሀገራቸው ተነስተው ደቡብ አፍሪካ እስኪደርሱ በዛምቢያ፣ በማላዊ፣ በሞዛምቢክ ጫካዎች የሚያጋጥማቸውን ፍዳ ከፍቅር ጋር ተጋምዶ የቀረበበት ግሩም ፊልም ነው። እናም አርቲስት ጥላሁን ገሰሰን ለሁለተኛ ጊዜ ያገኘሁት ፊልሙን ለማስመረቅ የክብር እንግዳ ሆኖ በሆቴል ውስጥ ነበር።
በወቅቱ አርቲስት ጥላሁን በፊልም ምርቃቱ ወቅት የሚናገረው ሳግ እየተናነቀው ነበር። አርቲስቱ በሕይወቱ ከፍተኛ አደጋ አጋጥሞት ደቡብ አፍሪካ በነበረበት ሰዓት ያደረጉለት እንክብካቤ በማስታወስ ምስጋና ለማቅረብ ነበር ሲቃ እየተናነቀው የሚናገረው። ጥላሁን ሲናገር አጠገቡ የተቀመጡት የባለቤቴ እናት አብረው ታለቀሱ። ደጋግመው ጥላሁንን ሲጠይቁት የነበረው ስለ ጤንነቱ ነበር። ፊልሙ ሲጠናቀቅ አጋጣሚውን አግኝቼ ጥላሁንን አወራሁት። ድፍን የኢትዮጵያ ሕዝብ ክብርና አድናቆቱን ስለሚገልጽለት የኔ አክብሮት የተለየ ስሜት ይፈጥርለታል ብዬ አላሰብኩም። ነገር ግን በአጭር ጊዜ እንደተመለከትኩት ጥላሁን እንደዛ አይነት አይደለም። ከሊቅ እስከ ደቂቅ የሚያመሰግኑትን በፍቅር ያስተናግዳል፣ የአክብሮት ምስጋና ያቀርባል። ጋሽ ጥላሁን አወከኝ በማለት ነበር ጨዋታችንን የጀመርኩት። ጥላሁን አላወኩም በማለት እንዳያሳፍረኝ በሚያሳብቅ መልኩ መልካ አዲስ አይደለም፣ እንዴት ነበር የምንተዋወቀው? ደቡብ አፍሪካ ሊጠይቁኝ ከሚመጡት ልጆቼ አንዱን አይደል? ይቅርታ ስምህን ዘነጋሁት በማለት መልሶ ጠየቀኝ። ከላይ እስከታች በዝግታ ተመለከተኝ። ማስጨነቅ ስላልፈለግኩ የተገናኘንበትን አጋጣሚ እንዲህ በማለት አጫወትኩት። በአንድ ቀኑም በትክክል በማላስታውሰው ወቅት አርቲስት ጥላሁን ገሰሰ ከቤት ካርታና እድሳት ጋር በተያያዘ ጓደኛውን አጅቦ ቢሮአችን ይመጣል። ከግማሽ ሰዓት በኋላ ረጅም ወረፋ ይዘው መቆየታቸው በመስኮት ተመለከትኩ። አእምሮዬ እምቢ ስላለኝ ከመቀመጫዬ ተነስቼ ሄድኩ። ሁለቱንም ወደ ቢሮዬ ይዣቸው መጣው። ጥቂት ወግ ቢጤ ከቀደድን በኋላ የሚጠጡት ውሃ ይዤ ልመጣ ወደ ጸሐፌ ለመሄድ ተነሳው። ጥላሁን ቀስ ባለ ድምጸት ይሄ ጩጬ ደግሞ ምንድን ነው? የሚፈጽምልን ይመስላል። ስልጣኑን ተጫወቱበት እኮ ብሎ ሲናገር በጆሮዬ ጭው አለ። አብሮት ያለው ሰው የታፈነ ሳቅ ሲስቅ ሰማው። እንደዚህ አይነት አስተያየቶች በብዛት ሰማለው። በዚህ ምክንያት የጥላሁን ገሰሰ አስተያየት አዲስ አልሆነብኝም። ጉዳይ ተጉላልቶባቸው የአስተዳደር ዘርፍ ኃላፊውን እናናግራለን ብለው ገና ሲመለከቱኝ ተስፋ ቆርጠው እንደነበር ጉዳያቸው ከተፈጸመ በኋላ የነገሩኝ በርካታ ናቸው። ከዛች አጋጣሚ በኋላ በወጣቶች ላይ እምነት ማሳደር እንዳለባቸው የገለጡልኝም በርካታ ናቸው። በሂደትም የጠበቀ ወዳጅ ያደረጉኝና በወረዳዎቻቸው ካድሬና ባለስልጣናት የሚፈጽሙትን ጥፋት ሪፖርት የሚያደርጉልኝ አልጠፉም። አርቲስት ጥላሁንና ጓደኛው ከኔ ቢሮ ሳይወጡ ጉዳያቸው አለቀ። በፍጹም ማመን አልቻሉም። በተለይ የጉዳዩ ባለቤት የሆነው ጓደኛው ማመን የፈለገ አይመስልም። በስርቅታ ጥላሁንን ስመለከተው በግርምት ደጋግሞ አንገቱን ሲነቀንቅ ተመለከትኩት። እስከ መውጫው ሸኘዋቸው። ጥላሁን አጥብቆ እየጨበጠኝ ልጄ ትልቅ ትምህርት ሰጠኝ። እኛ ኃላፊ ሲባል 2 ጸጉር ያበቀለ ነበር የምናውቀው አለኝ። አጋጣሚው ይሄ ነበር። ይህም ሆኖ በአጋፔ ፊልም ምርቃት ወቅት ታሪኩን መልሼ ነግሬው ሊያስታውስ አልቻለም። በመጠኑ ገረመኝ። ለአንዳንዶች የሕይወት ትዝታ ሆኖ የተጣበቀ አጋጣሚ፣ ሌሎች ጋር የድንገቴ ክስተት ሊሆን ይችላል። የሆነው ሆኖ ባለቤቴ የእናቴ አጫዋች እያለች ስታለቅስ በአይነ ልቡናዬ የመጣልኝ ትዝታ ከላይ እየጠቀስኩት ነበር። ባለቤቴ ልቅሶ አልበርድ በማለቱ የ3 ዓመት ልጄ ከእንቅልፏ ባና በመነሳት ወደ ሳሎን እየሮጠች መጣች። እናቷ ማልቀሷን ስትመለከት እየሮጠች አቅፋት አብራት ማንባት ጀመረች። የጥላሁን ህልፈት አያትን በመንፈስ እናትና ልጅን በአካል አስተቃቅፎ አስለቀሰ። ልጄ እናቷ ስላነባች አብራት አለቀሰች፣ ምኑም ሳይገባት። ምናልባት ነገ የእናቷ ወግ ሲደርሳት ድማም ወድጄሃለሁ እያለች እምባዋን በጉንጯ ላይ ታወርድ ይሆናል። ምናልባትም ለወግ ማረግ በቅታ ሙሽሪት ስትሆን የሕይወቴ ሕይወት በሚለው የጥላሁን ዘፈን ትዝታዋን ታስቀምጥ ይሆናል። አላውቅም። አሁን ላይ ሁኜ ሳየው ግን ለልጄ የተመኘሁት ከባዶ ምኞት የዘለለ አይመስልም። ጥላሁን ገሰሰን ጨምሮ የኢትዮጵያ ሙዚቃና ባህል በማንነቷ ውስጥ የለም። አማርኛ በማንነቷ ውስጥ ሳይኖር አማርኛ ዘፈን ሊኖር አይችልም። ድማም ወድጄሃለሁ ብላ አትዘፍንም። የሕይወቴ ሕይወት እያለች ልትደንስ አትችልም። አፋን ኦሮሞ በማንነቷ ውስጥ ሳይኖር ኮቱሜ ወጅንገላ ልትዘፍን አትችልም። እውነታው ይሄ ነው። በታሪክ አጋጣሚ የብዙ በምዕራቡ ዓለም የምንኖር ኢትዮጵያውያን ዕጣ ፈንታ ይሄ ሆኗል።
ካልተወሻሸንና ገመናችንን መደበቅ ካልፈለግን ሐቁ ይሄ ነው። እንደመታደል ሆኖ ባለፉት ዓመታት አብዛኛውን የአሜሪካ ግዛት የመመልከትና በሰፋፊ አዳራሾች ከኢትዮጵያውያን ጋር የመወያየት ዕድል አጋጥሞኛል። ቁጥራቸው ቀላል ያልሆኑ በኢትዮጵያ ጉዳይ ላይ ያበዱ እማወራዎችና አባወራዎች ከልጆቻቸው ጋር የሚግባቡት በባዕድ ቋንቋ ነው። አልፎ አልፎ የስና ኖ የተቀላቀለበት የምልክት ቋንቋ፣ በተለይ የልጆቻችን አያቶች ደጃፍ ይሄ የተለመደ ነው። በተመሳሳይ መልኩ በርካታ በኦሮሞ ብሔርተኝነት ላይ የሚተጉ ኢትዮጵያውያን ከልጆቻቸው ጋር በፈረንጅኛ ሲግባቡ አይቻለሁ። ያበደ የአማራ ብሔርተኛ ሆኖ አማርኛ ጆሮም ቢቆርጡት የማይሰማም አጋጥሞኛል። ቋንቋ ከተወለደ ብሔራዊ ማንነት ጋር መጣበቅ የለበትም የሚባለው ለዚህ ይሆናል። አላውቅም። በመስኮት በኩል ሹፌሬ መምጣቱን ተመለከትኩ። ቤተሰቦቼን ተሰናብቼ ከቤት የወጣው እየቀፈፈኝ፣ በሌላ በኩል የጥላሁን ዜና እረፍት በኢትዮጵያውያን ዘንድ ምን አይነት ስሜት እንደፈጠረ ለመስማት ጓጉቻለሁ። በአገሬው ሕዝብ የ21ኛው መቶ ክፍለ ዘመን የኢትዮጵያ የሙዚቃ ንጉሥ ሞት ለአገሪቱ ታላቅ ሐዘን እንደሚፈጥር ይጠበቃል። ይህን የመሰለ ታላቅ ሰው በሕይወት ዘመኑ የፈጸመው ገድሎች እንደ አንጸባራቂ ኮከብ ዘላለሙን የሚበሩና በእያንዳንዱ ልብ የታተመ በመሆናቸው ሐዘኑ መሪር ነው። አቶ በረከት በአስቸኳይ ወደ ቢሮ መተን መግለጫ እንድናወጣ የፈለገው ይህንን ከግምት አስገብቶ ከሆነ ብልህነት ነው። ካልተጋረደ እይታ የሚመጣ መልካም አስተሳሰብ ነው። አንድ የሃይማኖት መጽሐፍት ጥቅሶችን እያጣቀሰ የሚናገር የቅርብ ወዳጄ የሆነ ባለስልጣን የበረከትን ሁኔታ ሳስበው በታላቁ መጽሐፍ ትንቢተ ኤርምያስ ምዕራፍ 9 ከቁጥር 5 ያለው ጥቅስ ትዝ ይለኛል ይለኝ ነበር። በተጠቀሰው ምዕራፍ ያለው ትንቢት እነርሱ በአንደበታቸው ሐሰት ለመናገር ዘወትር የተዘጋጁ ናቸው፣ ስለዚህም በምድሪቱ ላይ በእውነት ፈንታ ሐሰት ነግሷል ይላል። ብዙ ጊዜ ይሄ ባለስልጣን ወዳጄ የሚናገረው መሬት ጠብ አይልም። ታዲያ የዛሬ ድርጊቱ አስተሳሰቤን ሊቀይረው ይሆን ወይስ ባለስልጣኑ ያለው ይሆን? በነገራችን ላይ ይህ ወዳጄ አሁንም በስልጣን ላይ አለ። እንደ እውነቱ ከሆነ አቶ በረከት ለጥላሁን ገሰሰ የረጨው እምባ ያዞ እምባ ባይሆን ደስ ይለኛል። በዚህ ምክንያት እስካገኘው ድረስ አዛኝ ቅቤ አንጓች አድርጌ ልፈርጀው አልፈለግኩም። ልሸሸው ያልቻልኩት ጥርጣሬዎች ግን ነበሩኝ። የሰሞኑ የኢህአዴግ ፖለቲካ በውቅያኖስ እንደተረበሸ መርከብ ስለሆነ አጀንዳ ማስቀየሻ ነገሮች መፈለግ እንደሚገባን ጠቆም አድርጎናል። ያለማጋነን ከምርጫ 97 በኋላ ያጋጠመን ፈታኝ ወቅት ያሁኑ ነው። መሽቶ በነጋ ቁጥር የሚከሰተው ነገር የሚቀጥለው ጉዞ ካለፈው የሚከብድና የሚያስጨንቅ መሆኑን አመላክቷል። በኩሸት ልናሳልፋቸው የማንችል ፈተናዎች ፊት ለፊት ተደቅነውብናል። ለኮሚኒኬሽን ጽሕፈት ቤቱ የቴዲ አፍሮና ብርቱካን ሚደቅሳ መታሰር ዋነኛ ራስ ምታታችን ሆኗል። የጸረ ሽብርተኝነቱና በጎ አድራጎት አዋጆቹ ሌላው ውጥረት ፈጣሪዎች ሆነዋል። የኤርትራውያን ንብረት አመላለስ መመሪያ ሊወጣ ዝግጅቱ በመጠናቀቁ ምክንያት በህወሓት አባላት እስከ ሞት የሚያደርስ ማስፈራሪያ ደርሶብናል። እነዚህ የዘመን ኩርንችቶች የወረሱት ንብረት አደጋ ላይ የወደቀ መስሏቸው በየቦታው ጥይት ማቀባበል ቀጥለዋል። በዓለም አቀፍ ፍርድ ቤት የእስር ትዕዛዝ የወጣበት የሱዳኑ ፕሬዝዳንት ጄኔራል አልበሽር የኮሚኒኬሽን ቢሮ የወገብ ቅማል ሆኖብናል። ይህ ብቻ አይደለም። ለህዝብ ዘብ የቆመው ነጻ ፕሬስ ቁጭ ብድግ እያደረገን ነው። ሲያቀብጠን ራሳችንን የፕሬስ ጠባቂዎች ማድረጋችን ጅብን ለአህያ ጥበቃ የማሰማራት አይነት ሆኖብናል። በአጠቃላይ መልኩ ከላይ እንደጠቀስኩት የሚቀጥለው ጉዞ ካለፈው የሚከብድና የሚያስጨንቅ ሆኗል። አእምሮዬ ትንሽ ረፍት ሲሰማው ድርጅቱ አርቲስት ጥላሁን ገሰሰን በተመለከተ የሄደበትን መንገድ ቆም ብዬ አሰብኩ። ከአቶ መለስ ዜናዊ ጀምሮ ያሉት የኢህአዴግ ባለስልጣናት ለጥላሁን ገሰሰ ጥሩ አመለካከት እንደሌላቸው አውቃለሁ። በቀጥታም ሆነ በተዘዋዋሪ በርካታ ጊዜያቶች ዛቻና ማስፈራሪያ ሲያደርሱበት ነበር። አንድ ጊዜ በአንድ ስብሰባ ላይ በረከት ደርግ ህዝቡን ቀስቅሶ ካነሳብን በላይ ጥላሁንና ግብረ አበሮቹ በአንድ አብዮታዊ ዘፈን ያደረጉት ይበልጣል ብሎ ሲናገር ሰምቻለሁ። በዛው ስብሰባ ላይ ኃይለ ማርያም ደሳለኝ
ጥላሁን የብሔር ብሔረሰቦችን የራስን ዕድል በራስ መወሰን መብት አይቀበልም፣ የኢፌዴሪ ባንዲራንም አይወድም ሲልም አድምጫለሁ። ይህን ያሉበት ወቅት የኢትዮጵያ ሚሊኒየም መዳረሻ ነበር። በወቅቱ ኃይለማርያም ይህን ያለው ኢትዮጵያን ወደ አዲሱ ሚሊኒየም የሚያሻግራት ሙዚቃና ሙዚቀኛ መረጣ ላይ በተካሄደ የኢህአዴግ ቢሮ ካድሬዎች ውይይት ላይ ነበር። እርግጥም በጥላሁን ገሰሰ እጹብ ድንቅ ስራዎች ውስጥ ልዩ ትኩረት የሚሰጠው ኢትዮጵያዊነትና የኢትዮጵያ አንድነት በመሆኑ በረከት ከሚስላት አዲሲቷ ኢትዮጵያ የጥላሁን የተለየ ነው። የአቶ መለስ አዲሲቷ ኢትዮጵያ ከግንቦት 20 በኋላ የተፈጠረች ናት። ከዛ በፊት የነበረችው ኢትዮጵያ የሚጠየፉት አሮጌዋ ኢትዮጵያ ናት። የጥላሁን ኢትዮጵያ ደግሞ ምንም አይነት የፊት ቅጽል የላትም። ኢትዮጵያ ሁልጊዜም ኢትዮጵያ ናት። ይህን ደግሞ አቶ መለስም ሆነ የኢህአዴጉ ዶክተር ጎብልስ የሆነው በረከቱ ስምዖን ከሚጠላው ጉዳይ ዋነኛው ነው። ታዲያ ዛሬ ህልፈተ ህይወቱን ጠብቆ የሐዘን መግለጫ ለማውጣት መጣደፍ ምን ያመጣው ነው? ይህን ብርቅዬ የጥበብ ሰው በሕይወት ዘመኑ ጥላቻን አሳይቶ የኖረን ፓርቲ ሲሞት ጠብቆ ለማዘን መዘጋጀቱ ግራ ያጋባል። እውነት እንነጋገር ከተባለ ይህንን ትልቅ ሰው ትንሽ ለማድረግ ጥረት ያደረገው ህወሓት ራሱ ትንሽ ከመሆን ከማሳየት ውጪ የፈየደለት ነገር አልነበረም። ዛሬ ምናልባት ድርጅቱ ጥፋቱን አምኖ በጸጸት ለማረም በማሰብ ይሆናል። ለዚህም ይመስላል የፕሮፓጋንዳውን አቅጣጫ ለመቀየር የተፈለገው። ለዚህም ይመስላል ኢህአዴግ ከውቅያኖስ የጠለቀ ሐዘን እንደተሰማው ለማሳየት የተፈለገው። የትኛው ትክክል እንደሆነ አላውቅም። ጊዜው ገና ነው። ሆኖም ትላንት በተሰራ ስህተት በመጸጸት እርማት ለመውሰድ የተወሰደ እርምጃ ከሆነ እንደ ዘገየ ፍትህ ቢቆጠርም ከባዶ ይሻላል። ከሹፌሩ ጋር ገብቼ ጉዞ ጀመርን። የፋሲካ ማግስት በመሆኑ መንገዱ ሁሉ ጸጥ ብሏል። የተለመደው የትራፊክ መጨናነቅ የለም። አዲስ አበባ ጭር ብላለች። አንገቷን ደፍታለች። እንደ እውነቱ ከሆነ መንዲ ጭር ስትል ደስ አትልም። ገመናዋ ይጋለጣል። በዋና ዋና ጎዳናዎች የሚዘዋወሩ መኪኖች ስለማይኖሩ ቆሻሻዋና እርጅናዋ ግጦ ይታያል። የቆሻሻ ክምሯ የከበዳት ይመስላል። የተዘፈቀችበትን የችግር መዓት ማስተናገድ እንዳቃታት ያሳብቅባታል። ማታ ማታ በጎዳና መብራት የሚደምቀው ማስመሰያ ጭንብል በመውለቁ ምክንያት መጃጀቷ በግልጽ ይታያል። እርግጥም ጎስቋላዋ መዲናችን ችግሯ ዘርፈ ብዙ ነው። የተዘፈቀችበት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምስቅልቅል መዋቅራዊ በመሆኑ በቀላሉ የሚፈቱ አይደለም። መገናኛ አካባቢም ያለ ወትሮው ጸጥ ብሏል። ለዛሬ ስሙ ቢቀየር ጥሩ ነበር። ወትሮ ቢሆን ወንዱ፣ ሴቱ፣ ነጋዴው፣ ለማኙ፣ ሊስትሮው፣ ሰራተኛው፣ ሌባው፣ ታክሲው፣ አህያው እኩል ይተራመሳሉ። ዛሬ ግን ከሞላ ጎደል ምንም የለም። ባለቤት አልባ ውሾችና የጎዳና ተዳዳሪዎች ከሌላው ጎልተው ይታያሉ። ለወትሮ መገናኛን ሲያሟሙቁ የነበሩ የሳልቫጅ የጋዜጦችና መጽሔት አዟሪዎች የሉም። ለካስ ጎዳና ተዳዳሪዎቿም ዝሙት አዳሪዎቿም ለመዲናይቱ ውበቷ ናቸው፣ ድምቀቷ ናቸው። ከውጭ ወደ ውስጥ ስመለስ የመኪናው ራዲዮ ሸገር 102 ላይ የጥላሁንን ዘፈኖች ያሰማል። ከአንድ ዘፈን ቀጥሎ የመጣው ዘፈን ሰውነቴን ወረረው፣ እንባዎች ወረዱ። በውስጥ መስታወት ስመለከት ሹፌሩን ማዘን ገብቶታል። አይኖቹ ደፍርሰዋል። ዘፈኑ ጥላሁን ሲሞት ያስቀመጠው ማስታወሻ ትንፋሹ እንደሆነ የሚያወሳበት ነው። በዛም ሳይወሰን የበደለውንና የበደላቸውን በቁሙ ይቅርታ የሰጠበትና የጠየቀበት ይመስላል። ትንፋሽ ተቀርጾ ይቀመጥ ማልቀሻ፣ ይህ ነው የሞትኩኝ ለት የኔ ማስታወሻ። ውበቷን ሳሞግስ የለምለም ሀገሬን፣ ማንም አይዘነጋም በጩኸት መኖሬን። የሸገር ሬዲዮ በተከታታይ ከመሞት አልድንም፣ የሕይወቴ ሕይወት የሚሉትን ዘፈኖች እያሰማን ቢሮ ደረስን። ወደ ውስጥ ስገባ ጸሐፌ የነበረችው ጸገነት፣ ልጅ እግር የሆነችው ሁለገብ ሰራተኛና ማዘር ብዬ የምጠራቸው የጽዳት ሰራተኛ እንደ ሐዘንተኛ ደረቅ ወንበር ላይ ተቀምጠው ያለቅሳሉ። ማዘርን ጎንበስ ብዬ ሳያቸው የእምባ ዘለላ ከጉንጫቸው ላይ ረገፈ። እኔን ሲመለከቱ ተደናግጠው ብድግ ብለው ለመሄድ ሲሉ እጃቸውን ይዤ እንዲቀመጡ አደረግኳቸው። የሚንቀጠቀጠው እጃቸው ውስጤ ድረስ ተሰማኝ። አተኩሬ ስመለከታቸው
ከንፈራቸው ብርድ እንደያዘው ሰው ይንቀጠቀጣል። ማዘር በጥልቅ ሐዘን ተውጠው ልጄ የጥላሁን ነገር ሆኖብኝ ነው፣ ይቅርታ አድርግልኝ አሉኝ። በቀስታ ቀና ብለው አይናኔን ተመለከቱኝ። በድጋሜ ቀዝቃዛ እንባቸው ኩልል ብሎ ወረደ። ጣር የተሞላው ድምፃቸው አፈት ልኳቸው ወጣ። ቀስ ብለው አለቀሱ። ጸሐፌ ጸገነት ዝምታዋን አጸናች። የተለመደው አንጸባራቂ ፈገግታዋ ጭልም ብሏል። ጸገነት የቢሮ ዲሲፕሊን የምታውቅ ጨዋና ትጉ ሰራተኛ ነች። ዛሬ ግን ትከሻዋን ሰብቃ እምባ ባቀረሩት አይኖቿ ተመለከተችኝ። ሰላምታ ሰጥቻት ወደ ውስጥ ገባው። የበረከት ስምዖን ቢሮ ስደርስ ፊቱን ክፉኛ አጨማዶ ጣራውን ይመለከታል። ሐሳብ ውስጥ መጠመዱ ገጽታው ያመለክታል። ወደ ውስጥ ገብቼ ሶፋ ላይ ሲቀመጥ የሰጠኝ ሰላምታም የቀዘቀዘ ነበር። ለቅሶ የተቀመጠ ትኩስ ሐዘንተኛ እንደሚሰጠው አይነት ነበር። በአንድ በኩል አሳዘነኝ፣ በሌላ በኩል ደስ አለኝ። ደስታ የተሰማኝ ማዘን እንደሚችል ማየቴ ነበር። አፍታም ሳይቆይ ሽመልስ ከማል መጥቶ ተቀላቀለን። ሽሜ እንቅልፉን እንዳልጠገበ ያስታውቃል። ትላልቅ አይኖቹ ሰርጉደው ወደ ውስጥ ገብተዋል። ልብሱ የጠጣው የትንባሆ ጭስ ጠረን ከርቀት ይጣራል። ከሜክሲኮ ወደ ሲጋራ ፋብሪካ በእግሬ ስጓዝ የሚሰማኝ ስሜት ውልብ አለብኝ። የሽሜ አለባበሱም እንደ ነገሩ ነበር። የለበሰው ኮትና ሸሚዝ ሙቀጫ ውስጥ ገብቶ በዘነዘና የተወቀጠ ይመስላል። የለበሰው ሱሪም ተወቅጧል። እንደ ወትሮ ሁሉ ነጠላ ጫማ ተጫምቷል። በረከት ካንጋጠጠበት ቀና ብሎ በድጋሜ ሰላምታ ከሰጠም በኋላ ምን አዲስ ነገር አለ በማለት ወደ እኔ እየተመለከተ ጠየቀኝ። ራሱ በአስቸኳይ ከቤት ጠርቶኝ መረጃ ከኔ መፈለጉ ገረመኝ። ሚዲያ ሞኒተሪንግና ለውስጥ የሚስጥር ሥራ ብቻ የምንጠቀምበት የሚዲያ ዲስፓች ጠዋት 3 ሰዓት የምንገመግም እንደሆነ ያውቃል። ከቤቴ በሩጫ መምጣቴንም ያውቃል። ደግነቱ የሕዝብ አስተያየት መሰብሰቢያው ዲፓርትመንት አስቀድሜ በመሄዴ ትንሽ የቃረምኳት ወሬ አለችኝ። ከሽመልስ ጋር እርስ በርስ ከተያየም በኋላ ማስታወሻዬን እየገለጥኩ የጥላሁን ገሰሰ ድንገተኛ እረፍት በመላ አገሪቱ ያለውን ሕዝብ አስደንግጧል። መረጃው ያልመጣው ከአንዳንድ ታዳጊ ክልሎች ብቻ ነው። ወኪሎቻችን የጠየቋቸው አንዳንድ ሰዎች መንግስት ዝርዝር መረጃ እንዲሰጣቸው ይፈልጋል አልኩት። በረከት ማስታወሻ እየወሰደ በምን ጉዳይ በማለት መልሶ ጠየቀኝ። ፊቱን ለማንበብ እየሞከርኩ አርቲስት ጥላሁን ገሰሰ ከአሜሪካን ሀገር የመጣው ትላንት አመሻሹ ላይ እንደሆነ ታውቋል። የኢትዮጵያን ምድር ሲረግጥ በጥሩ ጤንነትና ቁመና ላይ ነበር። በመልካም ሁኔታ ላይ የነበረ ሰው በድንገት ሞተ መባሉ የተለያዩ መላምቶች እየተሰጡ ነው። ቤተሰቦቹን ቶሎ ብለን ወደ ሚዲያ ብናመጣቸው የተሻለ ነው አልኩት። ለምን? ምን አዲስ ነገር አለ? ጥላሁን ከማን ጋር ነው ወደ ኢትዮጵያ የመጣው በማለት መልሶ ጠየቀኝ። ግራ የመጋባት ስሜት አየሁበት። ጄላን የነገረኝን እያስታወስኩ አንዲት ቀላ ያለች ሴትዮ አብራው ነበረች። በቦሌ ያሉ ኮሚኒኬተሮች እንደገለጡት ሴትዮዋ የመጨረሻው ሚስቱ ናት። ሮማን በዙ ትባላለች። ሴትዮዋ ከአውሮፕላን ስትወርድ ደስተኝነት እንደማይታይባት ተመልክተዋል። ጥላሁንን በሚታይ መልኩ ታመናጭቀው ነበር። ምን እንደተናገረችው ኮሚኒኬተሮቹ መስማት ባይችሉም ጥላሁንን ሲመለከቱት በጣም ተናዶ ነበር። የአየር መንገዱ ሰራተኞች ከበው አክብሮታቸውን ሲያሳዩት ተመናቅራ ጥላው ሄደች። እስከ መውጫው ድረስ መቀመጫ ጋሪውን እየገፉ ያደረሱት ሰራተኞቹ ናቸው አልኩት። አፍንጫውን ጎተተና በጥልቅ ሐዘን ተውጦ ቤተሰቦቹን ወደ ሚዲያ ማምጣት ከባድ አይደለም። ከዛ በፊት የኢትዮጵያ መንግስት የሐዘን መግለጫ ማቅረብ ይኖርበታል። ከተሻለ ከመንግስት መግለጫ በፊት ጠቅላይ ሚኒስትሩ እንዲቀርብ እናደርጋለን። መንግስት በጥላሁን ህልፈት ህይወት የተሰማውን ሐዘንና ለእሱ ያለንን ክብር መግለጽ አለብን። የቀብር ስነ ስርዓቱንም በበላይነት ማስፈጸም ይኖርብናል። ማንም ሳይቀድመን መንግስታዊ የቀብር ስነ ስርዓት እንደሚደረግ እናውጃለን። ማንም ቀድሞ ግፊት ሳያደርግ መሆን ይኖርበታል። በኢትዮጵያም ሆነ በመላው ዓለም የሚገኙ ኤምባሲዎቻችን ባንዲራውን ለአንድ ቀን ዝቅ አድርገው እንዲያውለበልቡ እናደርጋለን በማለት ተናገረ። ትንፋሽ ወስዶ ሲያበቃ አመራር ሰጭነቱን እኛ እንወስዳለን። የህዝቡ የመረጃ ምንጭ በዋናነት እኛ እንሆናለን። በመግለጫችን የሚኒስትሮች ምክር ቤት አስቸኳይ ስብሰባ አድርጎ መንግስታዊ የቀብር ስነ ስርዓት እንዲደረግለት እንደወሰነ እናበስራለን። በዚህ ብሔራዊ የቀብር ስነ ስርዓት ላይ ጠቅላይ ሚኒስትሩ እንዲገኝ እናደርጋለን። ድርጅቱ ከተገኘ ሁሉም ሚኒስትሮችና ባለስልጣናት ይገኛሉ በማለት ገለጸ። ፊቴን ወደ እሱ መለስ አድርጌ በረከት፣ ህብረተሰቡን ማነቃነቅ ከተፈለገ በሚዲያ ብቻ ለምን እንጠቀማለን? የፓርቲ መዋቅራችን ቢሳተፍበት ይሻላል።
በአዲስ አበባ ብቻ የአባላችን ቁጥር 50 ሺህ ደርሷል። የአዲስ አበባ እስከታች ያለው የምክር ቤት አባላትም 50 ሺህ ያህል ይሆናል። እርግጥ የድርጅት አባላት በሙሉ የምክር ቤት አባል ናቸው። እናም ይህን መፈጸማችን ድርጅቱን ወደ ታላቅነት ያሸጋግረዋል። መጥፎ አጋጣሚም ቢሆን ታሪካዊ ክስተት በመሆኑ የጥላሁን ስም ሲነሳ የድርጅቱ አብሮ ይነሳል። ኖ ጥላሁን ከፖለቲካ ፓርቲ አስተሳሰብ ማዕቀፍ ውስጥ አስገብተን ማሰብ የለብንም። ሀገሩን የሚወድ ሰው ነው። የሀገሩ ሁኔታ ከምንም በላይ የሚያስጨንቀው ሰው ነው። በእርግጥ ከወቅቱ ጋር የሚሄዱም የማይሄዱም መስዋዕትነቶችን ከፍሏል አለን። ንግግሩ እንደ ሬት የመረረው በሚመስል መልኩ ፊቱን ኮስተር አድርጎ። በረከት ከወትሮው በበለጠ አንደበቱ ለስላሳ ሆነብኝ። ድርጊቱም ፈጣን ሆነ። ለጉዳዩ ጊዜ እንዲሰጠው አልፈለገም። ራሱ ተዋክቦ እኛንም ሊያዋክበን ተዘጋጅቷል። ከሁኔታው እንደተረዳሁት የጥላሁን ገሰሰ ብሔራዊ የቀብር ስነ ስርዓት ማንም አጀንዳ አድርጎ ሳያነሳው አስቀድሞ ማወጅ ፈልጓል። በዚህ የመንግስታዊ የቀብር ስነ ስርዓት ሂደት ውስጥ የመለስ ዜናዊ ስም ጎልቶ እንዲነሳ ልቡ ተንጠልጥሏል። በዓለም አቀፍ የሚዲያ አውታሮች ኢትዮጵያ ለሙዚቃ ንጉሷ ብሔራዊ የሐዘን ቀን ማወጇና መንግስታዊ የቀብር ስነ ስርዓት እንደምታደርግ ማሳወቋ እንዲስተጋባ ተመኝቷል። በኢትዮጵያ መንግስት ስም የሚወጣውን የሐዘን መግለጫ ለማውጣት ወደ ቢሮዬ ተመለስኩ። ክብር ለሚገባው ክብር ለመስጠት ብዕሬን አነሳው። 90 ሚሊዮን ሕዝብ ወክሎኛል በሚል መንግስት ስም ለመጻፍ ከፍተኛ ጭንቀት ፈጠረብኝ። የዘላለም መዘባበቻ እንዳልሆን ሰጋው። የሐዘን መግለጫ የሚጻፍለት ደግሞ ጥላሁን ገሰሰ ነው። በግሌ በጥላሁን ህልፈተ ሕይወት የተሰማኝን ሐዘን የምገልጽበት ቃላት ያለኝ አይመስለኝም። አይደለም እኔ መሪ ድርጅቴም በጥላሁን አይን ከታየ ለኢትዮጵያ ሕዝብ ትንሽና ደካማ ነው። ከበታችነት የሚመነጭ ማናለብኝነት ካልሆነ በስተቀር የድርጅቱ ቁመናና ተግባር ለጥላሁን የሚመጥን አይደለም። እርግጥ አንድ የማይካድ ሐቅ አለ። ስለ ጥላሁን ገሰሰ አንድ ገጽ በማይሞላ ሁኔታ ለመጻፍ መዘጋጀት ለማንም ኢትዮጵያዊ ከባድ ነው። ስለ ጥላሁን መጻፍ ማለት ስለ ይቅርታ፣ ተስፋ ለመቁረጥ፣ ከሐዘን ስለ መጽናናት እና መንፈስ እድሳት መጻፍ ነው። ስለ ዓለምና በጉያዋ ስላቀፈችው መጻፍ ማለት ነው። ስለ ጥላሁን መጻፍ ማለት ስለ ጀግንነትና መስዋዕትነት መጻፍ ማለት ነው። ስለ ክፍለ ዘመን ሽግግር ቅብብሎሽ መጻፍ ማለት ነው። ስለ ኢትዮጵያ አንድነት፣ እኩልነት፣ ነጻነትና በጋራ መኖር ግብረ ገባዊና ማህበራዊ እሴቶች መክተብ ማለት ነው። ስለ ጥላሁን መጻፍ ማለት የጋራ እናታችን ስለሆነችው ኢትዮጵያ መጻፍ ማለት ነው። እንደምንም አቅሜን አሰባስቤ መጻፍ ጀመርኩ። የመጀመሪያው ረቂቅ የሚከተለውን ይመስል ነበር። የዘመናችን ታላቁ የሥነ ጥበብ ሰው የአርቲስት ጥላሁን ገሰሰ ሞት መላውን የኢትዮጵያ ሕዝብ በከፍተኛ ሐዘን እንዲዋጥ አድርጓል። አርቲስት ዶክተር ጥላሁን ገሰሰ ከግማሽ ክፍለ ዘመን በላይ የቆየ ሕዝባዊ አገልግሎቱ የመላውን ኢትዮጵያውያን መንፈስ ሲያድስ የኖረ ምርጥ የሥነ ጥበብ ሰው ነበር። በኢትዮጵያ ከሱ በኋላ ለተፈጠሩ የሥነ ጥበብ ሰዎችም ታላቅ አብነት በመሆን በሺዎች የሚቆጠሩ ምርጥ አርቲስቶችን ያፈራ ፈርቀዳጅ የሥነ ጥበብ ሰው ነበር። አርቲስት ጥላሁን ገሰሰ በዘፈኑ ያልዳሰሰውና ወደር በሌለው ቅላጼው ያላንጎራጎረበት ሕይወት ገጽታ አልነበረም። ስለ ፍቅር፣ ስለ ደስታ፣ ስለ ሐዘን፣ ስለ ችግርና ሰቆቃ፣ ስለ መተሳሰብና መቻቻል እንዲሁም ስለ አገርና ሕዝብ ያቀረባቸው ዘፈኖች የኢትዮጵያውያን መንፈስ ምግብ ሆነው ኖረዋል። ይህ ታላቅና ዕውቅ አርቲስት በሁሉም የኢትዮጵያ ሕዝብ እንዲወደድ እንዲከበርና እንዲደነቅ ባደረገ ሕያው ሥራው ሁልጊዜም የሚታወስ ይሆናል። መግለጫውን ጽፌ ስጨርስ በመጠኑ እፎይታ ተሰማኝ። የጻፍኩትን በድጋሚ አንብቤ ስጨርስ ፍዝዝ ድንዝዝ አልኩኝ። ከጥላሁን ክብር ጋር የሚመጥን ቃላት የሰፈረበት መግለጫ የያዘ አልመስልሃለኝ። መልእክቱም ቢሆን እንደ ውሃ ላይ ኩበት የተንሳፈፈ ሆኖ ታየኝ። ወላጅ እናቴ አንድ ሰው ለረጅም ሰዓት ሲንዘባዘብ ጆንያ ሙሉ ገለባ ጭብጥ ፍሬ አይሆንም ትላለች። መግለጫውን በድጋሚ ያነበብኩት። መላልሼ ጋዜጠኛው እንደሚያነበው ጮክ ብዬ ያነበብኩት። ስሜት አልሰጠኝ አለ። ወትሮ የነበረኝ በራስ መተማመን ተፈጥፍጦ እግሬ ስር አገኘሁት። በመስታወት የተንቆጠቆጠው መጽሐፍት መደርደሪያ ላይ እንደ ጅብራ ተገትሬ ቀረው። ከራሴ ጋር የገጠምኩትን ጭቅጭቅ ጨርሼ ወደ ወንበሬ ተመለስኩ። እኔ የጻፍኩት የሐዘን መግለጫ ለአቶ መለስ ዜናዊ በረከት ከጻፈለት ጋር ተዛምዶውን ማየት ጀመርኩ። የቲቪ ውስጥ ተቀምጦ እንደሚያነብ ጋዜጠኛ ድምፄን እያወጣው የአቶ መለስን የሐዘን ደብዳቤ
እንደሚከተለው አነበብኩት። ታላቁ የዘመናችን የኪነ ጥበብ ሰው ክቡር ዶክተር አርቲስት ጥላሁን ገሰሰ ዜና እረፍት የሰማሁት በጥልቅ ሐዘን ውስጥ ሆኜ ነው። አርቲስት ጥላሁን ገሰሰ ከግማሽ ክፍለ ዘመን በቆየ ታላቅ ህዝባዊ አገልግሎት የመላውን ኢትዮጵያ ህዝቦች መንፈስ ሲያድስ የኖረ ብርቅዬ የኪነ ጥበብ ሰው ነበር። አርቲስት ዶክተር ጥላሁን ገሰሰ የኢትዮጵያን ሙዚቃ ለመላው ዓለም በማስተዋወቅ ረገድ በሕይወት ዘመኑ ላበረከተው አስተዋጽኦ አገራችን በእጅጉ ከምትኮራባቸው ስመጥር ሰዎች ዘንድ የሚቆጠርና በአገራችን ኢትዮጵያ የሙዚቃ ኢንዱስትሪ እድገት ላይ ቀዳሚና ከፍተኛ ቦታ የሚሰጠው ነው። ክቡር ዶክተር አርቲስት ጥላሁን ገሰሰ እድሜና ጾታ፣ እምነትና ሃይማኖት፣ ቦታና ጊዜ ሳይገድበው ለሁሉም የአገሪቱ ህዝቦች የሚጥሙና ዘወትር ልቦናቸው ውስጥ የሚቀመጥ እንዲሁም ከትውልድ ትውልድ የሚሸጋገሩ ሙዚቃዎችን አበርክቷል። አርቲስቱ በሕይወት ዘመኑ ለኢትዮጵያ ልማትና እድገት፣ ማህበራዊ ፍትህ መረጋገጥ የሚጠበቅበትን ሚና የተጫወተ አንጋፋ ሰው ነው። ዜጎች በመልካም ስነ ምግባርና ሰብአዊነት እንዲታነጹ የነበረው የልብ መሻትና ቀናይነት አሳይቷል። የፊውዳሉ ስርዓትና አምባገነኑ የደርግ አገዛዝ ሁሉንም የህዝቦች ዲሞክራሲያዊና ሰብአዊ መብቶች ሲረግጡና የድካም ፍሬያቸውን ሲነጠቁ ድርጊታቸውን በመቃወም ባቀነቀናቸው ዘፈኖቹ አንጸባራቂ ታሪክ ሰርቷል። ክቡር ዶክተር አርቲስት ጥላሁን ገሰሰ በሕይወት ዘመኑ ያበረከታቸው አስተዋጽኦ ለሌሎቹም አርቲስቶች አርአያ መሆን የሚገባው ነው። የኢፌዴሪ የሚኒስትሮች ምክር ቤት የአርቲስቱን ክብር በሚመጥን መልኩ ብሔራዊ የጀግና መንግስታዊ የቀብር ስነ ስርዓት እንዲፈጸም ሲወስን የአዲስቷ ኢትዮጵያ ወጣቶች የአርቲስት ጥላሁን ገሰሰን አርአያ እንድትከተሉ በማሳሰብ ጭምር ነው። በዚህ አጋጣሚ ለመላው አፍቃሪዎቹ፣ ጓደኞቹና ቤተሰቦቹ መጽናናትን እመኛለሁ። መለስ ዜናዊ፣ ጠቅላይ ሚኒስትር። Mm-hmm.